በርካታ ብፁዓን አባቶች ከየሀገረ ስብከታቸው ተጠሩ። በሀገር ውስጥም በውጭም ያሉ ሊቃነ ጳጳሳት በሙሉ ወደ አዲስ አበባ መክተማቸው ተሰምቷል። በርካታ ውሳኔዎችም ይተላለፋሉ ተብሎ እየተጠበቀ ነው። በየዓመቱ የሚካሄደው የጥቅምት ወሩ የቅዱስ ሲኖዶስ ምልዓተ ጉባኤ ዛሬ በይፋ ተጀምሯል። እንደሚታወቀው እንግዲህ ይህ ምልዓተ ጉባኤ ከዚህ ቀደም ሲካሄድ እንደነበረው ሁሉ በርካታ ውሳኔዎች የሚተላለፉበትና እንዲሁም ደግሞ በርካታ ለቅዱስ ቤተክርስቲያናችን ይበጃሉ ተብለው የታመኑባቸው የአቋም መግለጫዎች የሚወጣበት ጉባኤ እንደሆነ ሁላችንም እናውቃለን። ይሁንና የጉባኤውንም መጀመር አስመልክቶ ብፁዕ ቅዱስ አቡነ ማትያስ ያስተላለፉት መልእክታቸው ግን እጅግ አነጋጋሪ ሆኗል። ቅዱስነታቸውን በመልእክታቸው እንግዲህ የአማንያን ስነ ልቦና በእጅጉ ተጎድቷል። ከዚህም በላይ ደግሞ አካላቸው ለሞትና ለጉዳትም እየተዳረገባቸው ነው። ሀብታቸው ለዝርፊያና ለውድመትም ተዳርጓል። ይህ ሆኖ እንኳን እስካሁን ድረስ ፍትህ እንኳን እያገኘን አይደለም በማለትም ብፁዕ ወቅዱስ አቡነ ማትያስ በመልእክታቸው ሀሳባቸውን ሰንዝረዋል። ከዚህም በላይ ደግሞ ቅዱስ ቤተክርስቲያንን በእጅጉ እያሳሰበ የመጣ አንድ ክስተትም አለ። ይህም የአብያተ ክርስቲያናት መዘጋትና የምእመናን ፍልሰት እንዲሁም ደግሞ የአብያተ ክርስቲያናት መቃጠልም በእጅጉ እያሳሰበን ነው። ከየአቅጣጫው በቅዱስ ቤተክርስቲያን የሌለውን ነገር እንዳለ አስመስለው ቅዱስ ቤተክርስቲያን ላይ ሳቻ ሰዓት እየተጠበቀ የሚወረወርባት የባዕዳን ስም የማጥፋት ዘመቻና የቤተ ክርስቲያንን እምነት ከመንቀፍና ከማብጠልጠል በላይ አልፎ ተርፎም የቅዱሳንን ክብር የሚነካና ቅዱሳን ስዕላትን በአደባባይ እስከ መቅደድም ተደርሶብናል። በቤተ ክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላኳቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገውም እንቅስቃሴ የኛው መለያ የሆነውን ንዋያተ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮን በመጠቀም ጭምር ቤተ ክርስቲያንን በአደባባይ እየተዳፈሩም ይገኛል በማለት ብፁዕ ቅዱስ አቡነ ማትያስ በመልእክታቸው አካተው ተናግረዋል። ከዚህም በላይ ደግሞ ብፁዕነታቸው በየአካባቢው የሚገኙ ጦርነቶችንና የወንድማማች እልቂትንም በማስመልከት ዝምታቸውንም ሰብረው ከዚህ በኋላ የወንድማማቾች እልቂት ሊያቆም ሊያበቃ ይገባል፣ ሰላም በሀገራችን ሊሰፍን ይገባልና መንግስትም ለሰላምና ለእርቅ እነዚህን ችግሮችን በውይይት ለመፍታት ሊሰራ ይገባል በማለት ብፁዕነታቸው ያስተላለፉት መልእክታቸው እጅግ አነጋጋሪ ሆኗል። እጅግ አነጋጋሪ ሆኗል። ይህን የብፁዕ ቅዱስነታቸው ያስተላለፉት መልእክታቸው እጅግ አነጋጋሪ ሆኗል። ይህን የቅዱስነታቸውን ሙሉ መልእክታቸውን ይዘንላችሁ መተናል። ሰላም ሰላም፣ ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን እንግዲህ የጥቅምት ወሩ የቅዱስ ሲኖዶስ ምልዓተ ጉባኤን መጀመር አስመልክቶ የወጡ አንዳንድ መረጃዎችን ይዘን ለናንተ ልናደርስ ይዘን መተናል። እስከ መረጃችን ፍጻሜ ድረስ እንግዲህ አብራችሁን ቆዩ። እስቲ ወደ መልእክቱ ከመግባታችን አስቀድሞ ወደ ብፁዕ ቅዱስ አቡነ ማትያስ መልእክት ከመግባታችን አስቀድሞ ስለ ጉባኤ ወይንም ደግሞ ስለ ቅዱስ ሲኖዶስ ምልዓተ ጉባኤ አንዳንድ ነገር እንበላችሁ። እንደሚታወቀው እንግዲህ የቅዱስ ሲኖዶስ ምልዓተ ጉባኤ በአመት 2 ጊዜ እንደሚካሄድ ሁላችንም እናውቃለን። ይህ ጉባኤም በአመት 2 ጊዜ ይካሄዳል። ታዲያ የመጀመሪያው ጉባኤም ጥቅምት 12 ቀን በዛሬው ዕለት የቅዱስ ማቴዎስ በዓል ሲሆን ሁለተኛው ጉባኤ ደግሞ የሚካሄድበት ምክንያት ርክበ ካህናት ወይንም ደግሞ በዓለ ትንሳኤ ወይንም ሁለተኛው ደግሞ ርክበ ካህናት ወይንም ደግሞ በዓለ ትንሳኤ በኋላ በ25ኛው ቀን በበዓለ 50 እኩሌታ በዕለተ ረቡዕ የሚከበረው እንደሆነ ይታወቃል። እንግዲህ ይህም የቅዱስ ሲኖዶስ ምልዓተ ጉባኤ እንግዲህ በአመት 2 ጊዜ እንደሚካሄድና እነዚህም ጊዜያቶች ላይ እንደሚካሄድ በፍትህ መንፈሳዊ አንቀጽ 5 ላይ ከቁጥር 164 ላይ በጉልህ ሰፍሮ እናገኛለን። ታዲያ በዮሐንስ ወንጌል ላይ እንደተገለጸልን ጌታችን መድኃኒታችን ኢየሱስ ክርስቶስም ከሞት ከተነሳ በኋላ ለ3ኛ ጊዜ ተገልጦ ከ11 ቅዱሳን ሐዋርያት ጋር ምሳ በልቷል። ታዲያ ከምሳ
ካነሳውን በኋላ ጌታችን ቅዱስ ጴጥሮስን 3 ጊዜ እንደጠራው እናስታውሳለን። ከጥሪውም በኋላ እንግዲህ ቅዱስ ጴጥሮስን ትወደኛለህን የሚል ጥያቄ ማስከትሎለታል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን 3 ጊዜ ጠርቶ ይህንን ጥያቄ ትወደኛለህን እያለ ከጠየቀውም በኋላ እንደሚወደው ምላሽ መስጠቱንም ተከትሎ በቅደም ተከተልም በጎቼን ጠብቅ፣ ጠቦቶቼንም አሰማራ፣ ግልገሎቼንም ጠብቅ በማለት የአለቅነትን ስልጣን ሰጥቶታል። ታዲያ ይህንንም ምስጢር ለጊዜው ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን 70 አርድእትንና 36ቱን ቅዱሳን አንስትን በአጠቃላይ የጌታችን መድኃኒታችን ኢየሱስ ክርስቶስ ቤተሰቦች የሆኑትን 120 ቤተሰብን እንዲጠብቅና እንዲንከባከብ ቅዱስ ጴጥሮስን ማስጠንቀቁ ፍጻሜው ዛሬ ላይ ቅድስት ቤተክርስቲያናችን የቅድስት ቤተክርስቲያን አባቶች ወይንም ደግሞ ጳጳሳት፣ መምህራንና መላው ሕዝበ ክርስቲያንን እንዲጠብቁና እንዲያስተዳድሩ በእግዚአብሔር መሾማቸውን የሚያስረዳ መሆኑንም እንገነዘባለን። ይህም መጽሐፍ ቅዱሳዊ ቃልም እንግዲህ በዮሐንስ ወንጌል ምዕራፍ 21 ላይ ከቁጥር 1 እስከ 17 ላይ በጉልህ ሰፍሮ እናገኛለን። ታዲያ ይህም ሀሳብ በእንዲህ እንዳለ ቅዱስ ሲኖዶስ ከሚለው ስያሜ በመነሳትም ቅዱስ ሁላችንም እንደምናውቀው ልዩ የተመረጠ የተቀደሰ እንደሆነ ሁሉ ሲኖዶስ ማለት ደግሞ ምን ማለት ነው የሚለውን ልንገነዘብ ይገባል። ሲኖዶስ ማለት እንግዲህ ኖሎት ወይንም ደግሞ ጉባኤ አበው የአባቶች ጉባኤ ማለት ሲሆንም ቅዱስ ፓትርያርኩ የሚመራው ጉባኤ ማለትም ነው። ታዲያ የቅዱስ ሲኖዶስ ስብሰባም የተጀመረው በቅዱሳን ሐዋርያት እንደሆነም ይነገራል። በቅዱሳን ሐዋርያት እንደሆነም ከላይ ባነሳነው ሀሳባችን ላይ በጉልህ ተቀምጦልናል። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስም ትእዛዝን ወደ 4ቱ አቅጣጫዎች ማዕዘናት የተላኩበት ቅዱሳን ሐዋርያት ከአሕዛብና ከአይሁድ ወደ ክርስትና በመጡበት መካከልም የተፈጠረውን አለመግባባትም ለመፍታት በ50 ዓመተ ምህረት በኢየሩሳሌም ሐዋርያት ተሰብስበው ነበር። ይህም ታዲያ የሐዋርያት መሰብሰብ በሐዋርያት ሥራ ምዕራፍ 15 ከቁጥር 1 ላይ በመጽሐፍ ቅዱስ ላይ ሰፍሮ እናገኘዋለን። ከሐዋርያትም ቀጥሎ እንግዲህ የተነሱት አባቶችም በየአብያተ ክርስቲያናቱ የሚከሰቱ የተለያዩ ችግሮችንም ለመፍታት ይሰበሰቡ እንደነበርም ታሪክ ያስረዳናል። ታዲያ ታሪክንም ወደ ኋላ ስንመለከት በጥንታዊቷ ቤተክርስቲያንም ሃይማኖት ከመናፍቃን ለመጠበቅ አካባቢያዊ ወይንም ደግሞ ሎካል ካውንስልና ዓለም አቀፋዊ ስብሰባዎችም እንደተደረጉ እንረዳለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችንም ቅድስት ቤተክርስቲያን 3 ዓለም አቀፋዊ ጉባኤያትንም ትቀበላለች። እነዚህን ጉባኤያትንም የኢትዮጵያ ኦርቶዶክስ ተዋሕዶ እስከዛሬ ድረስ እየተቀበለችም ጸንታ ቆይታለች። ታዲያ እነዚህ ጉባኤያትም በ325 የተካሄደው ጉባኤ ኒቂያ እንዲሁም ደግሞ በ381 ዓመተ ምህረት የተካሄደውን ጉባኤ ቆስጠንጢንያና በ431 ዓመተ ምህረት የተካሄደው ጉባኤ ኤፌሶንም እነዚህ 3 ጉባኤያት የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን ዓለም አቀፋዊ የሆኑ ጉባኤዎችን እንደምትቀበልም ማሳያ ነው። ታዲያ ይህንንም አብነት በማድረግ የቤተክርስቲያናችን ብፁዓን አበው ሊቃነ ጳጳሳትም ከየሀገረ ስብከታቸውም ተጠርተው በየዓመቱ 2 ጊዜ በወረሃ ጥቅምትና ግንቦትም ተሰብስበው በአንድነት በአብያተ ክርስቲያናት ጉዳዮች ላይ በጋራ ይመክራሉ። ይህንንም በማስመልከት እንግዲህ የዘንድሮ የጥቅምት ወር የቅዱስ ሲኖዶስ ምልዓተ ጉባኤም እንግዲህ በዛሬው ዕለት በይፋም ተጀምሯል። ይህ በዚህ ምልዓተ ጉባኤ ላይም እንግዲህ ከተለያዩ ሀገረ ስብከታቸው የተውጣጡ በውጭ ሀገርም የሚገኙ በርካታ ብፁዓን አባቶች ሊቃነ ጳጳሳት የተገኙበትም ሲሆን ይህ ዓመታዊው የጥቅምት ወር ምልዓተ ጉባኤም እንግዲህ በብፁዕ ቅዱስ አቡነ ማትያስ አባታዊ መልእክትም በይፋ ተጀምሯል። ቅዱስነታቸው በመልእክታቸው መጀመሪያ እንግዲህ ያለንበት ዓለም በሁሉም ነገር በጉለቱ የሚታወቅ ነው። ጉድለት ባይኖር ኖሮ ሁሉም የሞላለት ቢሆን ኖሮ እንኳን ፍጥረት እርስ በእርስ የሚተረማመስበት ሁኔታ አይኖርም ነበር፣ ወይንም ደግሞ አሁን ባለንበት ደረጃ የከፋ አይሆንም ነበር በማለት የጊዜውን መክፋት የአሁኑ ጊዜ ደግሞ በእጅጉ ለቅድስት ቤተክርስቲያንም ሆነ ለመላው በምድር ላይ ለሚገኝ ፍጥረት በሙሉ የከፋ ጊዜ መሆኑንም ገልጸዋል። እግዚአብሔር ሁሉንም አሟልቶ መፍጠር ወይንም ደግሞ መስጠት የሚችል ከሃሊ አምላክ ቢሆንም እርሱ ባወቀ ፍጥረት ሁሉ ጉድለት
ጉድለት ያለበት አድርጎ ፈጥሮታል። በዚህ ምክንያት ደግሞ እያንዳንዱ ጉድለቱን ለመሙላት በሚያደርገው ፍትጊያ እየተጋጨ እርስ በርስ ሲተረማመስ ማየቱ የተለመደ ነው። ምድራዊቷ ቤተክርስቲያንም በጎዶሎ ዓለም እስካለችም ድረስ ከሚመጣው ፈተና አታመልጥም። ይህም በመሆኑ እንግዲህ ቅዱስ ጳውሎስ ለቆላሲያስ ሰዎች የጎደለውን እፈጽማለሁ በማለትም ሲጽፍ እናስተውላለን በማለትም ቅዱስነታቸው ብፁዕ ቅዱስ አቡነ ማትያስ ተናግረዋል። አስከትለውም ቅዱስነታቸው በመልእክታቸው በጎደለው ዓለም የምትኖሩ ቤተክርስቲያን ጉድለቷን ለመሙላት ብዙ መስዋዕትነትን ከፍላለች። ታዲያ ቤተክርስቲያን ለቀጣዩ ትውልድም መሸጋገርና የጎደለባትን ለመሙላት ስትል ከቅዱሳን ሐዋርያት አንስቶ እስካለንበት ዘመንም ድረስ ብዙና የብዙ አበው ካህናት ሊቃውንትንና ምእመናንን ከደም ጠብታ እስከ ቁስ ስጦታ ገብራለች። አሁንም በምድር ላይ ያለችው ቤተክርስቲያን የዚህ ሁሉ ውጤት ናት። ቤተክርስቲያን እንደሌላው ጊዜ ሁሉ ዛሬም የጎደለባት ብዙ ነገር አለ። በተቻለንም መጠን እርሱንም ለመሙላት መጣርና በተሻለ ሁኔታ ወደፊት ማሻገር ደግሞ የዚሁ ጉባኤ ተቀዳሚ ተግባር ነው በማለትም ጉባኤው የተሰበሰበበትን ወይንም ደግሞ ቅዱስ ሲኖዶስ ይህንን ጉባኤ የሚያደርግበትን ምክንያት በጉልህ አስቀምጠውልናል። ከዚህም ባሻገር ደግሞ ብፁዕ ቅዱስ አቡነ ማትያስ በመልእክታቸው በገለጹት ሀሳባቸው ወይም ባስተላለፉት መልእክታቸው በዚህ ረገድ ይህ ጉዳይ ብቻውን አይደለም ያሉ ሲሆንም በብዙ ሚሊዮኖች የሚቆጠሩ የእግዚአብሔር ልጆች ድምፅን ለመስማት ከየዙሪያው ሆነው በጉጉትም ይጠብቃሉ በማለትም ተናግረዋል። እኚህን የእግዚአብሔር ልጆች ለመስማት ብቻ ሳይሆንም ድምፁን ሰምተው ለመታዘዝም የተዘጋጁ ናቸውና ከሁሉ በላይ ደግሞ 2ም 3ም ሆናችሁ በስሜ ብትሰባሰቡ እኔ በመካከላችሁ እገኛለሁ በማለት ጉባኤውንም የመሰረተው አምላካችን እግዚአብሔር ጉባኤው መካከልም አለ በማለትም ተናግረዋል። በመሆኑም ይህ ጉባኤ የተወሰንን አባቶች ብቻ ሳንሆን ብዙ ሰማያውያንና ምድራውያን ባለድርሻ አካላት ያሉበት እንዲሁም ደግሞ መንፈስ ቅዱስም በመንፈስ የሚመራው እንደሆነ የማይታበይ ሀቅ ነው። ከዚህ አንጻርም ጉባኤው በምድር ያለች የእግዚአብሔር መንግስት በበላይነት የሚመራው ነውና ያለንበት ኃላፊነት ከባድ እጅግ የላቀ በመሆኑ ጉባኤው ኃላፊነቱን በአግባቡ ሲወጣ ጉባኤው የተሰጠውን ኃላፊነት በአግባቡ ሲወጣ የሚሰጠውም ሽልማት ታላቅ እንደሆነ ሁሉ ኃላፊነቱንም በትክክል ካልተወጣ ደግሞ ተጠያቂነቱም በዚያው ልክ ከባድ ነው። ብዙ ከተሰጠው ብዙ ይፈለጋል ተብሏልና በማለትም ይህንኑ ጉዳይ አጽንኦት ሰጥተውም አስገንዝበውናል። በመቀጠልም ብፁዕነታቸው በመልእክታቸው እኛ በአገልግሎትና በመሪነት በምንገኝበት በዚህ ዘመን ቤተክርስቲያን የጎደለባት ነገሮች ብዙ ናቸው ያሉ ሲሆን ከሁሉ በላይ ደግሞ በውስጣችን የአንድነት ጉድለት በስፋትም ይታያል በማለትም ተናግረዋል። ለተሰየምንበትም መለኮታዊ ተልእኮ አንድ ሀሳብ፣ አንድ ቃል፣ አንድ ልብ ሆነን መሰለፍ ያለመቻልም ክፍተት እየተንጸባረቀብንም ይገኛል በማለትም በአባቶች በምእመናን በተለያዩ አካላት በሁሉም ውስጥ ያለውን አንድነት ማጣትና መከፋፈል በጉልህ ሰርጾ እንደሚገኝም ብፁዕ ቅዱስ አቡነ ማትያስ ተናግረዋል። ከዚህም በላይ ደግሞ በማስከተልም ቅዱስነታቸው እንደተናገሩት ከሆነ በመልእክታቸው የዘመኑን ጥበብና ስልት ያልተከተሉ ሐዋርያዊ ተልእኮችንና አስተዳደራችንን ምእመናንን እስካሁን ድረስ አላረካም። ክፍተቱ የሚዲያ ቀለብ ከመሆንም አልፈው በጎቻችን በሌሎች እንዲዘረፉ ትልቅ በርም እየከፈተ ነው። በዚህም አበይት ጉዳዮችን እና በመሳሰሉት ጉድለቶቻችን ላይ ፈጣን ቆራጥና አዋጭ የሆነ ስራም ካልተሰራ ለወደፊት የቤተ ክርስቲያን ሕልውና ጥያቄ ውስጥ መክተቱ አይቀሬ ነው በማለትም ብፁዕ ቅዱስ አቡነ ማትያስ አሳስበዋል። ከዚህም ባለፈ ደግሞ ቤተ ክርስቲያናችን በተጠቀሱት ችግሮች ተከባ ባለችበት ሁኔታ የሀገራችንን ሰላም መቀዛቀዝ ደግሞ ሌላው ተጨማሪ ጉድለትም እያስከተለብን ነው ያሉ ሲሆን አማንያን የመንፈስና የስነ ልቦና ሰላም ከማጣታቸውን በላይ አካላቸው ለሞትና ለጉዳት ሀብታቸው ለዝርፊያና ለውድመት እየተዳረገ ነው። ይህም ሁሉ ሆኖ ግን ይህ ሁሉ እየተፈጠረ ፍትህ እያገኘን እንኳን አይደለም። አብያተ ክርስቲያናት በምእመናን ፍልሰት ምክንያት እየተዘጉብን እንዲሁም ደግሞ እየተቃጠሉ ነው። ከዚህም ሌላ ደግሞ የሌለውን ነገር እንዳለ አስመስሎ ከየአቅጣጫው የሚወረወርብን የባዕዳን ስም ማጥፋት ዘመቻና የቤተ ክርስቲያኗን እምነት ከመንቀፍና ከማብጠልጠል በላይ አልፎ ተርፎ ዛሬ ላይ የቅዱሳንን ስምና ክብር ማብጠልጠል
መከልከልም ተጀምሯል። ቅዱሳን ስዕላትን በአደባባይ እስከ መቅደድም ተደርሷል። እንዲሁም ደግሞ በቤተ ክርስቲያናችን ህልውና ላይ በዓላማ የተነሱ አካላትም የላኳቸው እንዳሉ በሚመስልም መልኩ በስመ ተሐድሶ የሚደረገውም እንቅስቃሴ የኛው መለያ የሆነውን ንዋያተ ቅድሳትንና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተ ክርስቲያንን በአደባባይ እየተዳፈረም ይገኛል። ይህ አላስፈላጊ ተግባርም የሀገሪቱ ዜጎችም በእኩልነት የሚያስተዳድረውን ህገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በህግ የሚጠየቅና የሚያስቆም አካል እስካሁን ድረስ አልተገኘም። እኛም ዝምታን የመረጥን መስለናል። ነገር ግን መፍትሄው ዝምታ ሳይሆን በህግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም አካል ሊገነዘብ ይገባልን በማለት ብፁዕ ቅዱስ አቡነ ማትያስ ለሁሉም ኦርቶዶክሳዊ አስገንዝበዋል። ከዚህም ባለፈ ደግሞ በዘመናችን እየተከሰተ ያለውን ችግር ስንዘረዝር ውለን ናደር መናገር በራሱ መፍትሄ ሊያመጣ አይችልም ያሉት ብፁዕ ቅዱስ አቡነ ማትያስ ጉባኤው ከዚህ በላይ መናገር እንደሚችልም እንገነዘባለን። ነገር ግን ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላድል ይህ ጉባኤ በዚህ ስብሰባ ሊተልም ይገባል ብለንም ከአደራ ጋር ማሳሰብም እንወዳለን። በሌላ በኩል ደግሞ በሀገራችን ያለው ያለመረጋጋት ህዝባችንን አጠቃላይ ስነ ልቦናውን በሀገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ አይሆንም። የህዝብ ስነ ልቦና ከተጎዳ የነገው እድሜ ጤናማ የህዝብ ስነ ልቦና ከተጎዳም የነገው እድል ጤናማ ይሆናል ተብሎ አይታሰብም። ይሁንና ችግሩ እየታየ ያለውን በዋናነት በሀገራችን ፖለቲከኞችን በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆንም አድርጎታል። በመሆኑም ይህ የእርስ በርስ ግጭትም ቆሞ ችግር በውይይትና በድርድር በመፍታት የወንድማማች እልቂትም የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠውም ጉባኤው የበኩሉን ጥረትም ማድረግ ይገባል። የነገውም ትውልድ ልማታዊ ተስፋ እውን ሊሆንም የሚችለው ሰላምና አንድነት ሲኖር ነውና መንግስትም ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን በማለትም ብፁዕ ቅዱስ አቡነ ማትያስ ተናግረዋል። ይህ የቅዱስነታቸው ቆራጥ የሆነና ለሰላም ጥሪን የሚያቀርበው መልእክታቸውም በርካቶችን በስፋት እያነጋገረ ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።